السلام عليكم ورحمة الله وبركاته. زاريني كإسلامنا ودقيتا يسوع كريستوس يمتوبتنا عندي ولت مكناتنا غراتشوال. تولدون تولو كذيار غارس فاوقش مصاف قدسن بجو يصافچ ተዋውዶስተን ያለነው ማንንም ሊነካታ አይገባም ለምን ተበሳጫለች አትበሳጩ እምትከተለው እምነት ያንን ነው ወይስ አታቆም እንደ የማን እምነት እንደምትከተል መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም ታዲያ የእግዚአብሔር ከኛ ጋር የለም ወጣቶቹ ይነኑት አምልኩትና መኑት እንጂ እንዳትፈሩ እነን እንጂ አትፍራ ሶስ ልትከተሉ እንጂ አባት ልትከተሉ አይደለም ክርስቲያን ይሆናችሁ የኔም ተከታይ አይደላችሁም የማንንም አይደላችሁ የማን ተከታዮች ናችሁ የክርስቶስ ተከታዮች ናችሁ እግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ውድ የክብረ ተዋሕዶ ሚዲያ አድማጭ ተመልካቾቻችን በእያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን በዛሬው ቪዲዮ እንግዲህ ወቅታዊ ጉዳይ ይዘንላችሁ ቀርበናል በዚህም ምንድነው የቤተክርስቲያናችን ትልልቅ መምህራን በፎይ ዙሪያ አብሮነታቸውን አሳይተዋልኝ በተለይ ደግሞ እንደሰማችሁት መምህር ዘበነ ያለ ማስረጃ የሚሆን ነገር ከሆነ ለምንድነው የምትቆጡ በማስረጃ ከተነገረ ለምንድነው የምትቆጡ አትቆጡ ብሎ ገስጿል ማለት ነው በተለይ ከፎይ ጋር አብሮ መሆኑን አሳይተዋልኝ ሌሎችም እነ መምህር ጳውሎስ እና ባግብረ ኪዳንም ቢሆኑ የተናገሩት ንግግር አለ ፎይም በራሱ ያሳያቸው ቆራጥነት በተለይ ደግሞ በፍርሃት ውስጥ ነው ብለው ቢያስቡም ፎይ ግን ወንድማችን ጭራሽ የባሰበት ኡስታንዞቹን ያነጋገረ በሱ ምክንያት ከእስልምና ወደ ክርስትና የሚመጡ ሰዎች አሉ ስለ ፎይም ደግሞ የመሰከሩ እህቶች አሉ ፎይ ትክክል ነው ለምንድነው የምትወቅሱት ያለ ማስረጃ እናንተ ስትሳደቡ ከርማችሁ ያሉ ኡስታንዞችን የገሰጹ የተቆጡ ሚዛናዊ የሆኑ ሙስሊሞቻችን አሉ እነሱንም ይዘናል ማለት ነው በተጨማሪም ፎይን ያጀገኑ ወይም ደግሞ ፎይ ትክክል ነው አንድም ኡስታንዝ ቀርቦ መልስ የሰጠው ለምን ተናደዳላችሁ ሙስሊም ወንድሞችን ተደብደዋል በገንዘብ ካልፊን አባታችሁ ስለቻችሁ ማለት ነው ይዘናል አብራችሁን ቆዩ እስከ መጨረሻው ቪዲዮ ማለት ነው እንግዲህ የምትከተለው እምነት ያንን ነው ወይስ አታቆም እንደ የማን እምነት እሱን እንከታተልና እንደው በጣም እየገረመኝ ነው ያለው አንዳንዴ የኢትዮጵያ ቤተክርስቲያን ስናስተምር የሚቃወሙ በተለይ ታድሶ ሰዎች ማን ነው የሚከተሉት ኦርቶዶክስኛው ለምሳሌ የምንከተለው አለ ከኦሪት ዘፍጥረት ጀምሮ እስከ ራእይ የጻፉልን አባቶች እንቀበላለን አባቶቻችን እንላቸዋለን ብላችሁ ታውቃላችሁ ወይ የኢሳይያስ ትንቢት የማቴዎስ ወንጌል ከማለት ውጪ እነዚህን አባቶቻችን ትላላችሁ በጴንጤ አይባልም እኛ እንላለን እሺ ማን ነው አባታችሁ አሁን ሰለ እኔ እናት አለኝ መብርሃን እናቴ ናት ቅድስት ድንግል ማርያም ቤተክርስቲያን እናቴ ናት እናቴ እላታለሁ እናንተ እስቲ እናታችሁ ማን ናት የፕሮቴስታንት ተከታዮችን ነው የምጠይቃችሁ ብዙ ጊዜ ማስተምሩን ትክክት እየተከታተላችሁ ይሄ እኮ እንዲ ነው ይሄ እንዲ ነው ያላችሁ አስተያየት ለምትልኩ ሰዎች እናት ማን አላችሁ እናት እኛው ድንግል ማርያም እናታችን ነን እመነ ጽዮን ይብል ሰብ ወበእሲ ተወልደ በውስቴታ የሚለውን ተርጉመን እናታችን ጽዮን እንላለን እናታችን መብራን እንላለን ማን ነች እናታችሁ ቤተክርስቲያን እናታችን ናት ሰላም ለኪ ቅድስት ቤተክርስቲያን እንላለን እናንተ ማን ነች እናታችሁ ለምን ትበሳጫላችሁ አትበሳጩ የምትከተለው እምነት ያንን ነው ወይስ አታቆም እንደ የማን እምነት እንደምትከተል እንግዲህ መምህር ዘበነ ለማ እንደሰማችሁት በማስረጃ የሚሆን ነገር ነው ብሏልኝ በደንብ ጥሩ ነገር ነው የተናገረው ያለ ማስረጃ ምን መቆጣት የማያስፈልግም እንዴ ያለ ነገሮች የሚያስቆጡ አይደለም ምንም ማተሚያ በሌለበት ጊዜ ብራና ዳምጣ ቀለም በጥብጣ ትውልዱን ቶሎ ከእግዚአብሔር ጋር ያስተዋወቀች መጽሐፍ ቅዱስን በእጇ የጻፈች መምህር ጳውሎስ ማንንም ሊነካታ አይገባም ለዚህ ነው ፓስተር ቢኒያም ስለተረዷት የመጀመሪያው መጽሐፍ ቅዱስ የሰጠችን እሷ ናት አስተምሯን አንንካ አባላቶቿ ካልሆነን አክብረናት ዞር እንበል እኛ ቤተክርስቲያን አንድ ሙስሊም ኦርቶዶክስ ሆኖ ቢመጣ ከዛ በኋላ የሼክ ልብስ ቢለብስ እናባረረዋለን ምክንያቱም አንደኛ ያንን ተቋም ማስነቀፍ ነው ከተመለሰ በኋላ ገብረ ማርያም ነው እዛ ነበር ይያልንም ማስታወቂያ አንሰራበትም የሰው ዘራፊዎች አይደለንም ወዶ የመጣውን ሰው የራሳችንን ልብስ አልብሰን አባል እናረጋዋለን የትላንትና ታሪክን ማንሳት ቂመኝነት ነው
እንዲህ ነበረ እንዲህ ሆኖ በዚህ ገብቶሉ ብለን አናውቅም አይደል? እነሱ ግን አንድ የሆነ መነኩሴ የነበረ ሰው በስነ ምግባር ስህተት ወይንም ዘማሪ የነበረ ሰው በህይወት ዝርክርክነት ምክንያት አንተ ለክህነት ተገቢ አይደለህም ስለዚህ ታግዳል ሲባል እዛ ሆኖ ሙሉ ጫርጎ ሲሳደብ መቀበል አልነበረባቸውም ያ ተቋም። ምክንያቱም አንተኛ ጋር መጣል በእኛ ስታንዳርድ ወንጌልን ስበክ የዚህ አባል ነህ ያንን እርሷው በቃ ወጥተህ ከወጣ በኋላ ምን አገባን? አሁን ግን ብዙ ሰው ልጆች ታድሶች ቀሚሱን አያወልቁትም ካባውን አያወልቁት ማጭበርበር ላይ ቢዝነስ ነው የሚሰሩት እንጂ ወደ ሰማይ የምንሄደው ፕሮቴስታንት ሆነን ነው ታድሶ ሆነን ነው ካሉ ታድሶ የሚባለው ነገር ውስጥ የራሱን አለባበስ ይዘው ነው ከልብሳችን አይወጡ ከባላችን አይወጡ ከኛ እንደ መሽገር ተጣጣውብን ከኛ አይለዩንም ነገር ግን መልሰው ይነቅፉናል እና እንደዚህ አይነት ስህተቶች ከግንዛቤ ማነስ እንግዲህ ሊቀ ሊቃውንት ስምዐኮነ መልአክ ደግሞ በዚህ ወቅት አንዲት ሴት ወደ ቤተ መቅደሱ ዙሪያ በተለይ ከሰልመና የነበረች ሴት ነችና ወደ ቤተ መቅደሱ ለመቅረብ የሄደችበትን ታምር የገጠመውን ታምር ይነግረናል። እስኪ ይሄንን ሊቀ ሊቃውንት የተናገሩትን ታምር ሐኪሞችን በነገሯት ሁኔታውንም አይታ ተረድተዋለች እና ከሰውነቷ ብዙ ፈሳሽ ስለነበረው ቤተ እግዚአብሔር መግባት አትችልም አሁንም አትግቢ ብሏት ውጭ ያለቀሰች ነው የምትኖረው። በጣም ተሰንዝናለች። አንድ ቀን እኔ አላውቃትም ማውቃት አንዲት ጎረቤቷ መታያት ብላኝ ላያት ሄዱ ልጠይቃት ታለቅሳለች። ከሰውነቷ ፈሳሽ ስላለ ብዙ ልብስ ደራረብኝ እንኳን ልግባ ብትላቸው ካህኑ ጨክነውባታል። በቃ አትገቢም ብለዋታል። አሳዘነች በጣም ታለቅሳለች። በጣም የምታለቅሰው እኮ የምትሞትበት ቀን ስለቀረ አይደለም። የምታለቅሰው ሰውነቷ በጣም ስለምንም መነስለከሳ ስለደገደገም አይደለም። ይገርመው እሱ ነው። ምግብ አትበላም በዚያ ሰዓት ሰውነቷ ደግድጓል። አጥንቷ ብቻ ነው ያለው። አሁን ግን የምታለቅሰው ቤተ እግዚአብሔር መግባት ስላልቻለች ከዚያ በኋላ ሐሰብኩና ሰው እንዴት አይነት ነው ስንት አይነት ነው የሰው ፍላጎት። አንዳንዱ በቃ እንደ ልቡ ይገባል ይወጣል። ግን አንድም ቀን ስለመቁረብ አስቦ የማያውቅ ሰው አለ። እቺ ሴት ደግሞ አልጋዋ ላይ ሆና ቁርባን ናፍቋታል። ግን ያንን ድላታ ደግሞ ታለቅሳለች ውጭ ሆና። አስታውሳለሁ የቆየችው ከዛ በኋላ አንድ ሳምንት አይሞላም ተነጋግረን ከአባቶች ጋር እንድትቆርብ አደረግናት። ሄደች ወደ እግዚአብሔር። ሰው እንደዚህ ነው ፍላጎቱ። አሁን እናንተ ያገኛችሁትን እድል እኮ የሚመኙ በጣም ብዙዎች ናቸው ግን ያላገኙ ማለት ነው። እንግዲህ እንደተመለከታችሁ ነው በጣም የሚደንቅ ታምር ነው። እንግዲህ በሌላም በኩል እንግዲህ ስለ እፎይ ወንድማችን አብሮነታቸውን የገለጹ ሚዛናዊ የሆኑ ሙስሊሞች ፈጽሞ ትክክል እንደሆነ ቢናገሩም ነገር ግን በገንዛ መስጊዳቸው በተለያየ አጋጣሚ ድብደባ ተፈጽሞባቸዋል ተደብድበዋልኝ። ይሄ በጣም አሳዛኝ ነገር ነው። እምነቱን የማይወክል ነገር ነው የተደረገ ያለው። ዞሮ እንዲህ ያለ ነገር ባይሆን ጥሩ ነው እንላለን እኛ። ነገር ግን ወንድሞችን እንመልከት። ቀናበል ይሄው በጎን ማሳይ ና አረ በቃ አረ ቤት እኮ ፖስት አገኝ ትንሽ ጥሩ አነሱ አድቫንቴጅ ባሁን እኮ አንዴ ቆለ ካንቴ ሁሉ ወላሂ መጣ ነገር ሙሽታችን ይላል። ሌላው እንግዲህ የምንመለከተው ሙስሊም እህቶቻችን ሚዛናዊ በመሆን እፎይ ፈጽሞ ያለ ማስረጃ አልተናገረም። እፎይን ገፍታችሁ በስድብና በዛቻ ቅዱስ መጽሐፍን እንዲሁም
ኢየሱስ ክርስቶስን የሚያመልኩትን ክርስቲያኖች የሚያመልኩትን አምላክ ስትዘልፉ ስትሳደቡ የነበራችሁ እናንተ ናችሁ እፎይ በማስረጃ ሲሞግታችሁ ልትሞግቱት አልቻላችሁም ልጁ ምን ያደርጋችሁ ያሉ እህቶች ተደምጠዋል እነሱንም ዘለፋና በውስጥ በኩል ጩኸት እንደበዛባቸው ተናግረዋልኝ እስኪ እሱን እንከታተል ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት ከየት ነው የምትወጡት ሳይኮሎጂ ትማራላችሁ ሆይ አሊሞቹ ያውቋችኋል ሆይ ከየት ነው የምትወጡት መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበር በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረው ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል ይሄ እናንተ ስራ ውጤት ነው ግን ያኔ ላለፉት 6-7 ወራት እኔ ሲሰማችሁ እየታዘብኩ የነበረው ለምን ነው ህዝበ ሙስሊሙ ዝም የሚለው ለምን ዝም አለ ለምን አጉምጉሞ ለራሱ ወርቶ ለምን ዝም አለ ያኔ ለምን አልተጮኸም ከየትኛው ተቋም ነው የምትወጡት በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ የአንደርስታንድ የማድረግ እንትኑ የተለያየ ነው ሰው የሚሰማቸው ማለት ነው አግሬሲቭ ነው የሚሰማለ ፔሸንት ነው የሚሰማለ ይተማራል ያልተማራል ለእንደዚህ አይነት ሰዎች ትምህርት የሚታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አይደለም ይሄንን እሰቡበት አሊሞችን በዚህ ጉዳይ ዝም ባይሉ ጥሩ ነው ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ ሀገሪቱ እኮ የራሷ መስቀልቀል በጣም ብዙ ችግር አለባቸው አሁን ይሄን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሔር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል መነሻው ግን የኛ ልጆች ናችሁ ስለዚህ ኃላፊነታችሁን ውሰዱ በጣም አግሬሲቭ የሆኑ ወጣቶች ለህግ ይቅረብ ብለዋል በተለይም ፌስቡክ ላይ እንደነ ሙራት ታደሰ አይነት ሂጅራ ቲዩቦች ሌሎችም ወጣቶች ለህግ ይቅረብ ብለዋል በጣም ነው ያሳቀኝ በነገራችን ላይ ይህ ዘልማዳዊ አካሄድ ይባላል የኢትዮጵያ ሙስሊሞች ከዚህ አካሄዳችሁ መቼ ነው የምትቆጠቡት ነው የንጽጽር አደርጋለሁ ይያለ ስለሆነ ይሄንን የሚያደርገው ከታላችሁ እና ንጽጽር እናደርግ ብላችሁ በመትችሉ በሶሻል ሚዲያ ጥሩት ካልቻላችሁ ንጽጽር የሚያደርጉ ወንድሞች አሉ እነዛ ወንድሞች ጋር ቀርቦ ንጽጽር እንዲያደርግ ወይም እሱ የሚያነሳቸውን ሐሳቦች የክርስትና ሃይማኖትን መጽሐፍ ቅዱስን የኦርቶዶክስ መጽሐፍትን መሰረት አድርጋችሁ ሞግቱ ሶሻል ሚዲያ መጠቀማችሁ ካልቀረ የሱን ስም የጠራችሁ የሱን ፎቶ የፖስታችሁ السلام عليكم ورحمة الله وبركاته ዛሬኔ ከእስልምና ወደ ጌታ ኢየሱስ ክርስቶስ የመጣሁበትን አንድ ሁለት ምክንያት ነግራችኋለሁ እሱም ቅዱስ ቁርአን ላይ እስላም ጀነት ይገባል የሚል ቦታ ስለሌለ ሁለተኛ ነብዩላህ መሐመድ ራሱ ለተከታዮቹ እኔ ራሴ አላውቅም ስላለ ወደ እውነቱ ወደ መንገዱ መጥቻለሁ አዲስ ህይወት አግኝቻለሁ የዘላለምን ህይወት አግኝቻለሁ ኢየሱስ ደግሞ እንዲያላቸው ለተከታዮቹ እኔ እሄዳለሁ አለ ስፍራ አዘጋጅላችኋለሁ አለ እኔ ባዘጋጀውላችሁ ስፍራ ለዘላለም ትኖራላችሁ ስላለ ዮሐንስ ወንጌል ምዕራፍ 14 ከቁጥር 1 ጀምሮ እንደዛ ስል መንገዱ ወዴት ነው ብሎ ሲጠይቁ እንዲያላቸው ታውቃላችኋል ያ መንገድ እኔ እውነት እኔ ህይወት እኔ ሰላም ነኝ ባኔ በቀር ወደ አብ የሚደርስ የለም ስላለ እርግጠኛ ሆኖ ማለት ነው ስለዚህ እርግጠኛ ወደ ሆነ መንገድ መጥቻለሁ ማለት ነው በላ መልኩ ደግሞ ስለፎ የሚቀርቡ ሐሰተኛ መረጃዎችን እየተከታተለ የሚያከሽፍ አንድ ወንድም መጥቷል ማለት ነው የወንድማችን በፎይ ዙራ የሚነዙ ታስሯል ይሰቀል ተብሏል እንዲሆኗል የሚሉትን ዙዋይ ላይ ታስሯል አዲስ አበባ ነው እንዲህ ነው የሚሉትን ሐሰተኛ ማስረጃዎችን በማስረጃ እየደገፈ የፎይ እንደነትና ያለበት ሁኔታ የሚጠቁም ብርቱ ወንድም አለ ስለዚህ ያም ነገር ተናገረው አለ ይሄ ወንድምና እሱን የሚመስሉ ሌሎችም እየመጡ እፎይ መታሰሩን ተናገሩ ይገኛሉ ቪዲዮን አሳያችኋለሁ ከዛ በፊት ግን ሁላችሁም ኮፒ ሊንክ ሪፖስት ላይክ ሼር ያደረጋችሁ ይሄ ቪዲዮ ለሌሎች ሰዎች እንዲደርስ አድርጉ እስቲ ቪዲዮን ነው
እንግዲህ ወንድማቸው ዝዋይ እስር ቤት ከምሽቱ 2 ሰዓት ላይ ገብተዋል። ሁላችንም ኡፋይነን እያላችሁት ባለማተ እንግዲህ እንደሰማችሁት ይሄ ወንድም ምን እያለ ይናገራል? ዝዋይ ላይ እፎይ ታስሯል፣ እስር ቤት ውስጥ ነው የሚገኘውና ደስ ይበላችሁ እያለ የሱን ቪዲዮ የሚከታተሉ ሰዎችን ደስታ ይነግራቸዋል። ይሄ የሱ ብቻ አይደለም እኮ ሌሎቹም እንዲህ እየወጡ ግማሹ ድሬዳዋ ላይ ይላል፣ ግማሹ ከሀገር ሲወጣ ሲል ተያዘ ይላል። የኔ ጥያቄ አንድና አንድ ነው። እሱ ደግሞ ምንድነው እናንተ ታስሯል እያላችሁ ደስታችሁን እየገለጻችሁ ነው። ይሁን ነገር ግን እንደናንተ ገለጻ ከሆነ እፎይ ወንድማችን ላይቭ ላይ መታየት አልነበረበትም። ምክንያቱም በኢትዮጵያ ሕግ መሰረት ሰዎች ሲታሰሩ እስር ቤት ውስጥ ኤሌክትሮኒክስ ነገር መግባት አይችልም እና እናንተ እንዳላችሁት ከሆነ እፎይ ከላይቭ ላይ መጥፋት ነበረበት። ነገር ግን በትናንትናው ዕለት ላይቭ ላይ ነበር እስከ ትናንትናው ዕለት ድረስ። ዛሬም እንደ እግዚአብሔር ፍቃድ ደግሞ ላይቭ ይገባል። እናንተ ቪዲዮን የሰራችሁ ትናንትና ቃል ላይ ነው፣ እሱ ላይቭ የገባው ማታ ነው። ስለዚህ ይሄ ነገር አይጋጭባችሁም ወይ ነው? እውነታውን ስንመረምረው እፎይ አልታሰረም። የሱም መታሰር ስለምናፍቁ ግን ያልሆነ ነገር እንደሆነ አድርጋችሁ ለሚመለከቷችሁ ሰዎች ታቀርባላችሁ። ቪዲዮአችሁን የሚከታተሉ ሰዎች ደግሞ በጣም የዋ ከመሆናቸው የተነሳ እናንተም በማመን በየኮሜንቱ ላይ እየገቡ ፈጣሪያቸውን ያመሰግናሉ፣ እንዲሁም ደግሞ መልእክት ያስተላልፋሉ። የነው መልእክት የሚያስተላልፉት እስር ቤት ያላችሁ ሙስሊሞች ይሄንን ወንድም ካገኛችሁት እፎይ የሚባለውን እዛው ጨርሱት እያሉ ኮሜንት ሲሰጡ አየሁ። እኔ በጣም ነው ያስገረመኝ። ማለት ሰው እንዴት በዚህ ደረጃ ያስተውል? እስር ቤት ውስጥ ያለ ሰው እንዴት ነው የዚህን ቪዲዮ አይቶ ኮሜንት ላይ የሚያነበውና ምላሽ የሚሰጠው? እባካችሁ አንዳንዴ ስሜታዊ አንሁን። ስሜታዊ መሆን በጣም ከባድ ነገር ነው። ሰዎችን ስንወድም ይሁን ስንጠላ ቢያንስ እንመርምር። ማንም እየመጣ ስለነገረን አንመን። ከዚህ በፊት እኮ እፎይ እንዳይወጣ እግድ ተጥሎበታል ብለው ሁሉ ነግረውን ነበር አይደል? ከሀገር እንዳይወጣ ግን አንድም ማስረጃ ያቀረበ ሰው የለም። ማስረጃው እጃቸው ላይ ካለ አውጥተው ማሳየት ይችሉ ነበር። ያ እንዳለ ሆኖ አሁን ደግሞ ሁለተኛ እፎይ ዝዋይ ላይ ተያዘ፣ አዲስ አበባ ተያዘ እያሉ መፖሰቱ ምንም የሚጠቅም ነገር አይደለም፣ ትዝብት ነው ትርፉ። ስለዚህ እባካችሁ ከስሜታዊነት ወጣችሁ ይሄ ልጅ ማነጋገርና መከራከር የምትችሉ ሰዎች ካላችሁ ሄዳችሁ ተነጋግራችሁ ከሱ ጋር ተወያዩ። አይ እሱ ደግሞ እንዲታሰር ነው የምፈልገው የምትሉ ሰዎች ደግሞ ካላችሁ በህጋዊ መንገድ ሂዱ። ያኔ እፎይ ጥፋተኛ ከሆነ ህጉ ይፈርድበታል፣ ካልሆነ ደግሞ ይለቋል። ከዛ ውጪ ግን ደቦ እየመሰረቱ 600 ሺና 700 ሺ እንከፍላለን እንዲል አረገ እያሉ እፎይ ታስሯል እያሉ እፎይ ከሀገር እንዳይወጣ ተደርጓል እያሉ ዜና መስራቱና ፖስት ማድረጉ ግን ለማንም የማይበጅ ነው። ለማንኛውም ወንድማችን እፎይ አልታሰረም፣ እግዚአብሔር አምላክ ይጠብቀው። ዛሬ ላይ እንደ እግዚአብሔር ፍቃድ ላይቭ ላይ ገብቶ ደግሞ ያሰምረናል ብለን እንጠብቃለን። ስለ እፎይ አንድ የሙስሊም ወንድማችን የጻፈው በጣም ያስገረመኝ ነገር አለ ያገኘሁት፣ እሱን አቀርብላችኋለሁ። ከናንተ የሚጠበቀው ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ይሄን ቪዲዮ ተከታተሉ። አሁን ላይ በእፎይ በወንድማችን ጉዳይ ላይ ቀርበው ከመከራከር ይልቅ እሱም በለው ቁረጠው ተሳድቧል እያሉ ወሬ የሚነዙ ብዙ ሰዎች ባሉበት ቦታ ላይ እንደነዚህ ደግሞ እውነትን የሚገልጡ ልጁ አላጠፋም እውነታውን ገልጦ ተናገረ እንጂ የሚሉ ወንድሞች እየመጡ ይገኛሉ። አንደኛው ወንድማችን ይሄ ነው። ልጁ እንዲላል ጀማል አህመድ ይባላል። እፎይ የሚባለው ልጅ በመረጃ ነው የሚሞግተው። ለእያንዳንዱ ነገር ኢትዮጵያ ውስጥ ብዙ ሰው ያልቀራቸውን የና አቡ ቡሃሪን ኪታብ በመረጃ እያቀረበ ነው የሚከራከረው። ለኡስታዞች በተደጋጋሚ ጥሪ ቢቀርብም ይላል፣ ስሙኝ፣ ጥሪ ቢቀርብም ብዙ ሙስሊሞች ወጣቶችም ኡስታዞችም ለውይይት ቀርበው ለልጁ ጥያቄዎች መልስ እንዲሰጡላቸው በተደጋጋሚ ቢጠይቁም ደፍሮ ከልጁ ጋር የተዋየ ታዋቂ ኡስታዝ አላየንም። እነዛ እባካችሁ ቀርባችሁ ተያዩና ለልጁ በቂ መልስ ስጡልን እየተባሉ ሲለመኑ ዝም ጭጭ ያሉ ኡስታዞች ዛሬ ላይ የጫጫታው መሪዎች ሆነዋል። ኢጎህን አውልቀህ ጣልና ተዋይ። ኡማው ከናንተ የሚፈልገው ለሚነሱ ጥያቄዎች አጥጋቢ መልስ እንድትሰጡ ነው ይላል። እንደነዚህ አይነት ሰዎችም አሉ እውነታው የገባቸው ማለት ነው። ይሄ ልጅ አያይዞ ፖስት ያደረገው ደግሞ ሌላ ነገር አለ። እሱንም ላንብብላችሁ። ሰው እንዴት ረመዳንን የሚያክል ወር ላይ ጾምን የሚያክል ነገር ይዞ ያዘው መጣል በለው ስቀለው ሲል ይውላል። ስከኑ ዱዓ አድርጉ። ይህ ወር በዚህ ሁኔታ የምናሳልፈው ወር አይደለም። በግልም በአጠቃላይም በኡማው የመጣውን በልአ በዱዓ በኢባዳ የምናስተካክልበት ወደ አላህ የበለጠ የምንንቀሳቀስበት ጊዜ ነው። ተሳስተው ከሚያሳስቱ ሰዎች አላህ ይጠብቀን። ከፊት ሆነው እሳቱ ላይ ቤንዚል የሚያርከፈክፉ የኛ ሰዎችን ታው በሏቸው። አሁን ጊዜው አይደለም በሏቸው። ወደ አላህ የምትቀርቡበት ጊዜያችሁን እያባከኑባችሁ ነው ይላል ወንድም። እውነታው የገባው ሰው እንዲህ ይላል። እፎይን ለተናገረው ነገር ለእያንዳንዱ በማስረጃ መጥቶ መወያየት የሚፈልግ ሰው ካለ ልጁ ዝግጁ ነው። ከዛ ውጪ ግን ያዘው ፍለጠው የሚባል ነገር የለም፣ አይሰራም። ካጠፋም እፎይ ይቀጣል።
ከዛ ውጭ ግን ባላጠፋው ነገር ላይ ወንጀሎ ለማሸማቀቅ የሚካሄድበት መንገድ ትክክል አይደለም እያልን ስንጮ እየመጡ አንዳንዶቹ ሃይማኖታችን ተነክቷል የሱ አባሪ ሆናችሁ ወይ ምናም ይሏል ይሄው እንግዲህ የነሱ ወገን የሆነው ወጥቶ እየጻፈ ነው ነገ ከነጎዳ ደግሞ እንዲሁ እውነታው የገባቸው ሰዎች እየወጡ ይጽፋሉ እናንተ የተሳደባችሁት ኢየሱስ ለኛ ህይወታችን ለኛ መድኃኒታችን ለኛ ጌታችን ለኛ አምላካችን ነው ለኛ ከዘላለም ሞት ያመለጥንበት ነው ለኛ ወደ ዘላለም ህይወት የገባንበት ነው ጨለማ ይራቀበት ነው ሞት የደነገጠበት ነው አለማመን ይራቀበት ነው ቁጣ ጸጥ ያለበት ስም ነው ኢየሱስ ለኛ በነፍሳችን ተወራርደን በአላውያን ነገስታት ፊት ቆመን በሰይፍና ጎራዴ ፊት ቆመን ጨክነን የምንመሰክርበት አው ኢየሱስ ለኛ መድኃኒታችን ነው አው ኢየሱስ ለኛ ጌታችን ነው አሁን ኢየሱስ ለኛ ክብራችን ነው ደግሞ ያለ እርሱ የዘላለም ህይወትን ማግኘት የለም ያለ ኢየሱስ መዳን የለም ያለ ኢየሱስ ደግሞ ጌታ የለም ያለ ኢየሱስ የዘላለምን ህይወት የሚሰጥ ማንንም የለም ለኛ ኢየሱስ የተደገፍንበት ብርቱ ክንድ ነው ከሞት ሮጠን ያመለጥንበት መሸሸጊያ እሱ ነው ስለዚህ ኢየሱስን ስትናገሩ እኛ የታመንለትን ጌታ እኛ ያከበርነውን ጌታ እኛ ያመለክነውን አምላክ እኛ የተደገፍንበትን የዘላለም ንጉስ ተናገራላችሁ ኢየሱስ በነፍሳችን ተወራርደን የምናመልከው የዘላለም የጌቶች ጌታ የአማልክት አምላክ እርሱ ብቻውን ንጉስ ነው ክብር ሁሉ ለተወደደው ስሙ ይሁን